የደስታችን ምስጢር ከየትኛውም ዘርና ቋንቋ መወለዳችን አይደለም። እግዚአብሔር ዕውቅና አገኘ፣ እኛም ከሱ ጀርባ ዕውቅና አገኘ። ገናና ምስጢር ምንድነው ስትሉኝ፣ እግዚአብሔር ታላቅ ነገር አደረገልን ደስም አለን። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። በደህንነት ላይ ማንም አስተዋጽኦ ያደረገ የለም። በኢየሱስ ክርስቶስ በሆነ ጸጋ የዘላለም ሕይወት መዳን አግኝቻለሁ። ሃሌሉያ አምልጫለሁ። እሱም ተስፋ ኢየሱስ ይመጣል። መዝሙር 126 ከቁጥር 1 እስከ 6 ያለውን ነው የማነበው። በተረጋጋ ሁኔታ የእግዚአብሔርን ሐሳብ በጥቂቱ ለመናገር እሞክራለሁ። መጀመሪያ ቁጥር 3 ልናገር። እግዚአብሔር ታላቅ ነገርን አደረገልን ደስም አለን። በጣም የምወደው ቃል ነው። እንደገና ከቁጥር 1 ላንብበው። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኛ ሆነን። በዚያን ጊዜ አፋችን ደስታን አንደበታችን ሐሴትን ሞላ። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገላቸው ተባለ። እግዚአብሔር ታላቅ ነገር አደረገልን ደስም አለን። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። በለቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ። ይህንን መዝሙር 126 ስንመለከት ከስደት የተመለሱ የስደት ተመላሾች እግዚአብሔር ምርኳቸውን ስለመለሰ፣ እግዚአብሔር ጽዮንን ስላደሰ፣ እግዚአብሔር መልካም ስላደረገላቸው የዘመሩት የደስታ የምስጋና ዝማሬ ነው። ለዚህ ነው እንዲህ ያሉት፣ እግዚአብሔር ታላቅ ነገርን አደረገልን ደስም አለን። መዝሙሩ 126ን ስንመለከት 6 ብቻ ቁጥሮች ነው ያሉት። በጣም 6 ቁጥሮቹ ጎልተው የሚታዩበት እግዚአብሔርን ማመስገን ላይ ነው። ለሶስት ዋና ዋና ክፍሎች ይቀመጣሉ። አንደኛውና የመጀመሪያው ከቁጥር 1 እስከ ቁጥር 3 ያለው ሲሆን ከምርኮ ስለተመለሱ የጽዮን ምርኮ ስለተመለሰ የተሰማቸውን ደስታ የሚያቀርቡበት ክፍል ነው። እግዚአብሔር ምርኮን መልሶልናል። እግዚአብሔር የጽዮንን ምርኮ መልሷል። ስለዚህ እግዚአብሔር ይባረክ ብለው እግዚአብሔር ላይ ያስቀመጡት ምስጋና ነው። ሁለተኛውና ሌላው ነገር ቁጥር 4 ሲሆን ከምርኮ የተመለሱበትን ዓላማ አምላካቸው እግዚአብሔር እንዲፈጽምላቸው ለእግዚአብሔር ያቀረቡት ጸሎት ነው። ምን ብለው አቀረቡ? አቤቱ በደቡብ እንዳሉ ፈሳሾች ምርኮአችንን መልስ። ምን ማለታቸው ነው? አዎ ከምርኮ ተመልሰናል። አዎ አምላካችን ከባርነት አውጥተናል። አሁንም ደግሞ የተመለስንበትን ዓላማ ፈጽምልን ብለው ለአምላካቸው ለእግዚአብሔር ያቀረቡት ጸሎት ነው። ሶስተኛውና ሌላው ነገር ከቁጥር 5 እስከ ቁጥር 6 ያለው ሲሆን አሁን ያገኙትን ደስታ ወደፊት የሚያገኙትን ደስታ በምሳሌያዊ አነጋገር የገለጹበት ቦታ ነው። እንዲህ ይላሉ፣ በለቅሶ እንዘራለን፣ በደስታ እናጭዳለን። ሲሄዱ ዘራቸውን ተሸክመው እያለቀሱ ሲመጡ ነዷቸውን ደግሞ ተሸክመው ብለው በቃ በምሳሌያዊ አነጋገር የተናገሩበት ክፍል ነው። ነገር ግን በዋናነት የሚናገሩት የክፍሉ ዋና መልእክት እግዚአብሔር ታላቅ ነገር አደረገልን ደስም አለን የሚል ነው። እኔ ዛሬ በጥቂቱ የምናገርበት የስብከቴ ርዕስ የእውነተኛ ደስታ ምስጢር የሚል ነው። እውነተኛ ደስታ
ጌታ ኢየሱስ ክርስቶስ እንዲህ አለ፣ ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም አለ። ደስታ ሰዎች በብዙ ነገር ማግኘት ይፈልጋሉ። ጌታ ኢየሱስ ግን እሱ የሚሰጠውን ደስታ ላቅ አደረገውና እንዲህ አለ፣ እኔ የምሰጣችሁ ደስታ አለ ዓለም እንደሚሰጣችሁ አይደለም አለ። ደስታ በብርና በወርቅ አይደለም። ደስታ በምድራዊ ነገር አይደለም። ደስታ በተራ ነገር አይደለም። ደስታ በእግዚአብሔር ውስጥ ያለ እምቅ ሀብት ነው። አንድ ባርኮት ልባርካችሁና ወደ ቃሉ ልመለስ። እግዚአብሔር ቤታችሁን፣ ሕይወታችሁን፣ ኑሯችሁን በእውነተኛ ደስታ ይሙላላችሁ። ምንድነው የእውነተኛ ደስታ ሚስጥር? ወደ ዋናው ልሂድ። እዚህ ቦታ ላይ ስንመለከት የደስታቸው ሚስጥር ምንድነው ስንል አንድና አንድ ነገር ነው። ምንድነው ደስታቸው ሲባል አንዱ ነገር፣ ዋናው ነገር እግዚአብሔር ያደረገላቸው ታላቅ ነገር ነው። ስለዚህ የደስታቸው ዋነኛና ትልቁ ምክንያት አምላካቸው እግዚአብሔር ያደረገላቸው ታላቅ ነገር ነው። ታዲያ ይሄ ታላቅ ነገር ምንድነው? እግዚአብሔር ታላቅ ነገር አደረገልን ደስም አለን ሲሉ ምንድነው ያደረገላቸው ታላቅ ነገር ሲባል ሶስት መሰረታዊ ነገር ነው። አንደኛውና የመጀመሪያው ነገር የምርኮ ጉዳይ ነው። በደንብ ያዙልኝ። ምርኮ ተመለሰላቸው። ምርኮአቸው ተመለሰ። ከባርነት አገር ተመለሱ። ቁጥር 1 ላይ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኛ ሆንን። ስለዚህ የመጀመሪያው እግዚአብሔር ያደረገላቸው ታላቅ ነገር በዚያ ዘመን እነሱ በዘመሩበት በዚያ ዘመን የመጀመሪያውና አንደኛው ነገር የምርኮ ጉዳይ ነው። በባርነት ነበሩ። እግዚአብሔር የተናገራቸው አለ። ምርኳቸው ተወስዶ ነበር። ነገር ግን አምላካቸው እግዚአብሔር እንደተናገረው ቃሉን የማያጥፍ አምላክ ምርኳቸውን መለሰላቸው። አንድ ባርኮት ልባርካችሁና ሁለተኛውን ልናገር። በጌታ በኢየሱስ ስም የትኛውም የተወሰደባችሁ ምርኮ በኢየሱስ ክርስቶስ ስም ይመለስላቸው። ሁለተኛውና ሌላው ነገር ምንድነው? የተደረገላቸው ታላቅ ነገር ብዬ ሳስብ ሁለተኛውና ሌላው ነገር የተደረገላቸው ታላቅ ነገር የተሃድሶ ወይም ደግሞ የመታደስ ጉዳይ ነው። ምንድነው የመታደስ ጉዳይ ሲባል ጽዮን እንደገና ታደሰች። ጽዮን እንደገና የመታደስ ዕድል አገኘች። ጽዮን አምላኳ እግዚአብሔር አደሳት፣ አዲስ ነገር አደረገላት። ሃሌሉያ! ስለዚህ ታድሰናል፣ ጽዮን ታድሳለች አሉ። ስለዚህ ሁለተኛውና ሌላው ነገር የመታደስ ጉዳይ ነው። አሁንም ልባርካችሁና ወደ ሶስተኛው ልሂድ። የምፈልገው በዚህ ዘመን የደስታችን ምስጢር ለማንሳት ነው። በጌታ በኢየሱስ ስም ያልታደሰ የተበላሸ ተሞስቷል የምትሉት የትኛው ነገር ወደ ታድሶ ይምጣላችሁ። ሶስተኛውና ሌላው ነገር እግዚአብሔር ታላቅ ነገር አደረገልን ደስም አለን ሲሉ ምንድነው እግዚአብሔር ያደረገላቸው ታላቅ ነገር ስል ሶስተኛው የእውቅናና የክብር ጉዳይ ነው። ምንድነው እውቅና ሲባል የነሱ እውቅና አይደለም። መጀመሪያ የአምላካቸው የእግዚአብሔር የአባታቸው የእግዚአብሔር እውቅና ጉዳይ ነው። በባዕር ምድር እያለሁ፣ በምርኮ እያለሁ፣ በባርነት እያለሁ ነገር ግን እንዲህ ተባለ፣ አሕዛብ ይልና አምላካቸው ታላቅ ነገር አደረገላቸው ተባለ። ባካችሁ ልባርካችሁ፣ በሰፈራችሁ የአምላካችሁ ስም የገነነ ይሆንላቸው። እንዲህ ይላል። በጣም የምወድህ በዚያን ጊዜ በየት ጊዜ እግዚአብሔር ታላቅ ነገር ሳደርግላቸው ምን ተባለ? በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገላቸው ተባለ። ወገኖቼ ማንም ይግባው አይግባው፣ ማንም ይረዳ አይረዳ፣ አምላካቸው እግዚአብሔር የተለየ አምላክ ነው። ሃሌሉያ! እስኪ ለዚህ ጌታ የሚገባውን አምጡለት። ክብር ለጌታ ይሁን። እንዲህ ያሉ አምላካችን እግዚአብሔር የት? በአሕዛብ ዘንድ
በተገፋንበት ምድር በተገፋንበት ሕዝብ መካከል በናቁንና ባዋረዱን መካከል ታዲያ ምን ተባለ? ተወራ። ምን ተወራ? አምላካቸው ታላቅ ነገር አደረገላቸው ተባለ። አምላካችን ዕውቅና አገኘ። አምላካችን ክብር አገኘ። በዚህ መንፈስ ባርካቸዋለሁ። በቤታቸው፣ በቢሮአቸው፣ በስራቸው ይሄ ትልቅ እግዚአብሔር የከበረ ዕውቅና ያገኝላቸው። ስለዚህ እንዲህ አሉ። ምን አሉ? እግዚአብሔር ታላቅ ነገር አደረገልን፣ ደስም አለን። የደስታችሁ ምስጢር ምንድነው ሲባሉ ታላቅ ነገር አደረገልን። ታዲያ ያደረገላችሁ ታላቅ ነገር ምንድነው? የምርኮ ጉዳይ ነው። ታዲያ ምንድነው? የታድሶ ጉዳይ ነው። ታዲያ ምንድነው? እግዚአብሔር ዕውቅና አገኘ፣ እኛም ከሱ ጀርባ ዕውቅና አገኘን። ሃሌሉያ! እግዚአብሔር ከፍ አለ፣ እኛም ከሱ ጋር አብረን ከበር። በጌታ በኢየሱስ ስም አምላካችሁ እግዚአብሔር በእናንተ ቤት፣ በእናንተ ጓዳ፣ በእናንተ መንደር፣ በእናንተ ከተማ፣ በእናንተ ሀገር የበለጠ ይላቅላችሁ። ሃሌሉያ! ታዲያ እነሱ እንደዚህ አሉ፣ እንደዚህ ያወሩ። እነሱ ያ በዚያ ዘመን ነው። ታዲያ በእኛ ዘመን ለደስታ ያበቃን፣ ለዝማሬ ያበቃን፣ ለአምልኮ ያበቃን፣ ለስግደት ያበቃን፣ ሕይወታችንን ሰጥተን እንድንከተለው ያበቃን እግዚአብሔር ያደረገልን ታላቅ ደስታ ምንድን ነው? እሱን ፈጥኜ እናገራለሁ። በዚህ ዘመን ልንዘምርበት የሚገባ ቢያስፈልግ ልንሰብከው በአደባባይ ልንናገር የሚገባ ቶሎ ብዬ እናገራለሁ። ታዲያ በዚህ ዘመን የደስታችን ምስጢር ምንድን ነው? ሙሽሮች በደንብ ስሙኝ፣ በደንብ ሚዜዎች በደንብ ስሙኝ፣ በደንብ ስሙኝ እንግዶች። የደስታችን ምስጢር ብርና ወርቅ አይደለም። የደስታችን ምስጢር የምንበላው አይነት አይደለም። የደስታችን ምስጢር ከየትኛውም ዘርና ቋንቋ መወለዳችን አይደለም። የደስታችን የማይወሰድ ትልቅና ገናና ምስጢር ምንድነው ስትሉኝ፣ አንደኛውና የመጀመሪያው ነው መዳናችን ወይም ደግሞ የመዳናችን የዘላለም ሕይወት ማግኘታችን ነው። ሃሌሉያ! እስኪ ትኛለህ የምትሉ እጃችሁን አሳዩኝ። ሃሌሉያ! ለዚህ ጌታ ጭብጨባና እልልታ አምጡልኝ። ሃሌሉያ! እሺ የመጀመሪያው ሃሌሉያ የደስታዬ ምስጢር፣ የምስጋናዬ ምስጢር፣ የአምልኮዬ ምስጢር መዳኔ ነው። እንዴት ዳንክ ብትሉኝ፣ በስራዬ አልዳንኩም፣ በጽድቄ አልዳንኩም፣ በማንም ዘመድ አዝማድ አልዳንኩም። ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም በብፅዕት ተወለደና በመስቀል ላይ ስለ እኔ ኃጢአት ስለ አንተ ኃጢአት ሞተና የሚያደርጉትን አያውቁም አለና በመቃብር ገባና ሞትን አሸንፎ ተነሳና ልጆቹ አደረገን። ሃሌሉያ! እንዴት ደስ ይላል! እግዚአብሔር ታላቅ ነገር አደረገልን፣ ደስም አለን። ምን ተደረገልህ ስባል እኔ ትንሹ መልአኩ ከትንሽ መንደር የተወለደው ከትንሽ ቀበሌ የተወለደው የድሃ ልጅ የሆነው ግን በኢየሱስ ክርስቶስ በሆነ ጸጋ የዘላለም ሕይወት መዳን አግኝቻለሁ። ሃሌሉያ! አምልጫለሁ። እሰይ! ይህን ስናገር ደስ ይለኛል። እስኪ አንዴ ጩህና አምልጫለሁ በሉት። አረ እንደገና በሉኝ ባካችሁ። ይህ ነው ትልቁ ደስታ። ይሄ ካላስደሰተ ብር አያስደስትህም። ይሄ ካላስደሰተ ፎቅ ቤት አያስደስትህም። አምልጫለሁ። እንዴት አመለጥክ ብትሉኝ እዚህ ላይ ማቆም እችላለሁ። በምንም አይደለም። በደህንነት ላይ ማንም አስተዋጽኦ ያደረገ የለም። ማንም። ነገር ግን ብቸኛ የሆነው ከብፅዕት የተወለደው ኢየሱስ ክርስቶስ ሞትን አሸንፎ የተነሳ እንዲህ አለኝ፣ ልጅ አደረገኝ። ሃሌሉያ! እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ሃሌሉያ ዓለሙን ይልና እንዲሁ ወዷልና። በመወደድ ያገኘነው ደህንነት ጌታን በማመን። ስለዚህ የመጀመሪያ ደስታዬ መዳኔ ነው። ስለዚህ ለመዳን ዋናና ዋና ኢየሱስ ክርስቶስ ብቻ ነው። እስኪ አንዴ ጮህና ኢየሱስ በሉኝ። አይሰማኝም። እንደገና በሉኝ ባካችሁ። እስኪ ለዚህ ጌታ የሚገባውን ጭብጨባና እልልታ አምጡልኝ። ሃሌሉያ! ኢየሱስ! ሌላ ማን አለ? እነግራችኋለሁ፣ የትኛውንም መልካም ነገር ብትሰሩ አትስሩ እያልኩ አይደለም። የትኛውንም ነገር ብታደርጉ ያለ ኢየሱስ በስተቀር የመዳኛ መንገድ የማምለጫ መንገድ የለም። ቃሉ ይናገራል። አንድ ጊዜ ሰርግ ተጠራሁኝ። አንድ ጊዜ የተጠራሁት ሰርጉ ደግሞ ሸራተን ነው እና የሰርጉ ካርድ ላይ የሰርጉ ወረቀት እንዳይለየው የሚል ቄሱ አላየሁትም።
ጭብጥብጥ አድርጌ ጥየዋለሁ። በእውነት ነው። እና ሰው ሁሉ ይገባል። እኔ ጋር ስደርስ አምሮብኛል፣ ለብሻለሁ። አይ ወንድም ያለኝ ቄስ መሆኔን አያውቅ፣ ምን መሆኔን አያውቅ፣ እባክዎትን የመግቢያውን ወረቀት ያሳዩኝ አለኝ። አይ አላስኩትም አልኩት። የመግቢያው ወረቀት ከሌለ መግባት አይችሉም አለኝ። እና ትንሽ ቢራራልኝ ብዬ እንዲህ አልኩት። እኔ እኮ የመካነ ኢየሱስ ቄስ ነኝ አልኩት። አይ አባባ ቄስም ሆኑ ጳጳስ የመግቢያ ወረቀት ካልያዙ አይገቡም አለኝ። ኧረ እባክህ ዘመር ነው ምንሙን ይሄ ቤት የሚገባው አለኝ። ሀብታም ድሃ፣ ትንሽ ትልቅ፣ ወንድ ሴት ሳይባል እዚህ ድግስ ላይ የሚገባው የሰርጉን ወረቀት የያዘ ብቻ ነው አለኝ። ነው አልኩት። አዎ ዞር አልኩኝና ወደ ቤቴ እየሄድኩኝ ጌታ ሆይ የላይኛውን ድግስ ኢየሱስ የሚባለውን ጥዬ እንዳልከለከል ለዘላለም ከኢየሱስ ክርስቶስ ጋር እንድኖር እርዳኝ ብለ መግቢያው ኢየሱስ ነው፣ መዳኛው ኢየሱስ ነው፣ ማምለጫው ኢየሱስ ነው፣ የሞተልን ኢየሱስ ነው። እስኪ ጩና አንድ ጊዜ ኢየሱስ በልባካቸው። እስኪ ለዚህ ጌታ የሚገባውን ጭብጨባና እልልታ አምጡልኝ። ሃሌሉያ! ደስ አለኝ። ተውት ነው እምን ደስ አለህ ብትሉኝ መዳኔ፣ ልጅ መሆኔ፣ የዘላለም ሕይወት ማግኘቴ። ሁለተኛውና ሌላው ነገር ምንድነው? እግዚአብሔር ታላቅ ነገር አደረገልን፣ ደስም አለን። በዚህ ዘመን የደስታ ሚስጥር ምንድነው ብትሉኝ ሁለተኛው የሁል ጊዜ የእግዚአብሔር አብሮነት ነው። እግዚአብሔር ከኔ ጋር ነው። እግዚአብሔር ከኔ ጋር ነው በሉኝ። ሃሌሉያ! አንዳንዱ ሰው ባህሪ አይቶ ይሸሻል። አንዳንዱ ሰው ጓዳ አይቶ ይሸሻል። አንዳንዱ ሰው ነገር አይቶ ይሸሻል። ለዘላለም ከቤት የማይሸሽ አብሮህ ያለ የዘላለም አባት የዘላለም አምላክ እግዚአብሔር ብቻ ነው። ሃሌሉያ! እግዚአብሔር ከኔ ጋር ነው በለው። ብዙ አልቆይም። ዋናውን ነገር ስለተናገርኩት እንዲህ ይላል ጌታችን ኢየሱስ ክርስቶስ። እንግዲህ ይልና በሰማይና በምድር ስልጣን ተሰጠኝ አላቸው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ጋሄድ ቀጥሉ አላቸው። ከዛ ሲሄዱ ግን አንድ ዋስትና መያዝ አለባቸው። ስትሄዱ ብር እሰጣችኋለሁ አላላቸው። ስትሄዱ ቤት እሰራላችኋለሁ ይሄ ምድራዊ አላላቸው። እንዲህ አላቸው፣ እኔ ሁል ጊዜ ሁለት እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ። አንድ ጩኸት አሰሙልኝ። እግዚአብሔር ከኔ ጋር ነው በሉልኝ። እንደገና በሉልኝ ባካችሁ። ሃሌሉያ! ልባርካችሁና ወደ ሶስተኛው ልሂድ። በጌታ በኢየሱስ ስም እግዚአብሔር በድምቀት ከእናንተ ጋር ይሆንላችሁ። አቤት አቤት! ከእግዚአብሔር ወጥተህ ጠላት ብቻህን ያገኘህለት። አይዞ የትኛውም ሰልፍ፣ አይዞ የትኛውም ችግር፣ አይዞ የትኛውም መከራ፣ ብቻ እግዚአብሔር ካንተ ጋር ይሁን። ይበቃኛል። ሶስተኛውና ሌላው ነገር እግዚአብሔር ታላቅ ነገር አደረገልን፣ ደስም አለን። ታዲያ የደስታቸው ሚስጥር ምንድነው ብለን እንዳየን ዛሬ የደስታችን ሚስጥር ሊሆን የሚገባው ምንድነው ብዬ ሳስብ ሶስተኛውና ሌላው ነገር የሚረዳ የሚደግፍ አስቻይ የሆነ የእግዚአብሔር ጸጋና ምሕረት ሁልጊዜ መኖሩ ነው። ሃሌሉያ! ሁልጊዜ ምሕረቱ አለ፣ ሁልጊዜ ጸጋው አለ። ምን የሚያድርግ የሚያስችል የሚያቆም የሚያበረታ። ሃሌሉያ! ስለዚህ ደስ ይለኛል። እሱ ባይኖር እንደወደክ ቀር ነበር። እሱ ባይኖር ቀስተኞች በበረቱ ጊዜ ወድቅ ነበር። እሱ ባይኖር ወዳጅ በካደ ጊዜ ጉልበቴ ይርድ ነበር። ግን ማን አለ? የእግዚአብሔር ምሕረትና ጸጋ በወደክ ጊዜ የሚያነሳ፣ አቅም ባጣህ ጊዜ የሚያበረታ፣ ሁል ጊዜ እግዚአብሔርን የሚያሳይ። ሃሌሉያ! ጸጋና ምሕረቱ ልባርካችሁና ለለት ብዙ አልቆይም። እግዚአብሔር ጸጋና ምሕረቱን ያብዛላችሁ። ዕብራውያን ላይ እንግዲህ ምሕረት እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ በጸጋው ዙፋን ፊት በእምነት እንቅረብ ይላል። ሁሉ ጊዜ ጸጋ አለ፣ ምሕረት አለ፣ ቸርነት አለ። ስለዚህ ጥሪ አንድ ነገር ነው። ወደዚህ ምሕረት፣ ወደዚህ ጸጋ፣ ወደዚህ ፍቅር፣ ወደዚህ ርህራሄ ያለ ትግል ንጡ። የመጨረሻውና አራተኛው ምንድነው ስትሉኝ እግዚአብሔር ታላቅ ነገር አደረገልን፣ ደስም አለን። ስለዚህ ታላቅ ነገር ምንድነው ደስ እያለህ የምትቆየው ብትሉኝ ሀቅ የሆነ እውነተኛ የሆነ የማይዋሽ የሆነ ተስፋ አለን።
እሱም ተስፋ ኢየሱስ ይመጣል። አይሰማኝም? ኢየሱስ ይመጣል። ይሄን የምታምኑ ጩሁና ኢየሱስ ይመጣል በሉኝ ባካችሁ። ጩሁና እንደገና በሉኛ። ሃሌሉያ። በቃ ምንም አይሙላ፣ ምንም አይሁን፣ እናግባም አንጋባም፣ እንውለድም አንውለድም፣ ዓለም ትቀበለን አትቀበለንም፣ በውስጥም በውጭም ሰልፉም ይብዛ፣ ግን አንድ ነገር እነግራችኋለሁ፣ የሚያሳርፈን ጌታ ይመጣል። ሃሌሉያ። እስኪ ኢየሱስ ይመጣል በሉኝ እንደገና። ኢየሱስ ሲመጣ ሁለት ነገር አለ። ለሚያምኑት ደስታ፣ ለማያምኑት ጭንቀት ነው። ስለዚህ እሱን ወደ ማመን እቅፍ ውስጥ እንድትገቡ በእግዚአብሔር ፍቅር እጋብዛችኋለሁ። እግዚአብሔር ታላቅ ነገር አደረገልን። ምንም አለን በሉኝ ባካችሁ፣ ምንም አለን። ሃሌሉያ። ስለዚህ እውነተኛ ደስታን ያገኘ ሰው ምን ያድርግ ነው? ምን ያድርግ? በክርስቶስ እውነተኛ ደስታን ያገኘ ሰው ምን ያድርግ? አንደኛና የመጀመሪያው ነገር በደንብ ስሙኝ። የመጀመሪያው ነገር ሙሽሮች በደንብ ስሙኝ። የመጀመሪያውና አንደኛው ነገር ደስታችሁን፣ እውነተኛ ደስታችሁን ከነጣቂ እንጠብቅ። ደስታን የሚነጥቅ አለ። ስለዚህ የመጀመሪያው ነገር እውነተኛ ደስታችሁን፣ እውነተኛ ሰላማችሁን ከነጣቂዎች ጠብቁ። ይበቃኛል። ይሄን ካለ ደስታ ይነጠቃል አለ። ሰላምን የሚነጥቅ ሐሜት፣ ወሬ፣ ውሸት፣ ጥላቻ፣ ሌላ ነገር ልባርካችሁ ባካችሁ በጌታ በኢየሱስ ስም እግዚአብሔር ደስታችሁን ከሚነጥቅ አውሬ ይጠብቃቸው። ኧረ በደንብ አሜን በሉኝ። ይጠብቃቸው። የመጀመሪያው ነገር እውነተኛ ደስታ ያገኘ ደስታውን ከነጣቂዎች ይጠብቅ። አለ ነጣቂ ደስ እንዳይልህ፣ ደስ ብለህ እንዳትኖር፣ በጌታ ደስ እንዳይልህ፣ በመንገድህ ላይ መሰናክል የሚያቆም ነግራችኋለሁ። ግን እግዚአብሔር ከእናንተ ጋር ስላለ ደስታችሁን እየጠበቀ ወደፊት ያቆማችኋል። ስለዚህ አንድ ባርኮት ልባርካቸው። በኢየሱስ ስም ደስታችሁ የተጠበቀ ይሆንላቸው። ሁለተኛው እውነተኛ ደስታችንን ለሌሎች እናካፍል፣ እንናገር። እውነተኛ ደስታችን ጌታ ነው ብለን የለም? በሌላ አማርኛ ስለ ኢየሱስ ክርስቶስ እናውራ። ወሬያችን እሱ ይሁን፣ ጨዋታችን እሱ ይሁን፣ ንግግራችን እሱ ይሁን። ስለዚህ እውነተኛ ደስታችሁን አጋቡ ወገኖቼ። ደስታን የሚነጥቅ ሁሉ ጊዜ አለ። ማስታወቂያ እንለጥፍ መቼም። ነገር ግን እንዲህ አድርጎ ደስታህን፣ ሰላምህን፣ ጸጋህን፣ በረከትህን፣ ቅንነትህን የሚነጥቀውን እምቢበል። ምን አድርግ? አንተ ብቻ ደስታህን አካፍል። ደስታን ስጥ እባክህ። ሲመጣ ደስታን ስጥ። እሱ ደስታ ምንድነው ወገኖቼ? ጌታ ኢየሱስ እኮ እንዲህ ነው ያለው። ስትገቡ በየቤቱ እንዲህ ብሎ አለ፣ ሰላም ለእናንተ ይሁን። የማይቀበላችሁን አራግፋችሁ ምን አድርገው? ውጡ፣ አካፍሉ ደስታችሁ። ደስታን ብቻ አካፍሉ። ደስ ያለው ምን ያድርግ? ደስታን ያካፍል። ደስታ የሚከፈለው አንዱ ኢየሱስ ክርስቶስን በመስጠት ነው። ሶስተኛውና የመጨረሻው እውነተኛ ደስታ ያገኘ ሰው ምን ያድርግ ሲባል ስለ እውነተኛ ደስታው እግዚአብሔርን ያመስግን። ሃሌሉያ። እስኪ በጌታ ደስ ያላችሁ። መጽሐፍ ቅዱስ ሲናገር እንዲህ ነው የሚለው፣ ሁል ጊዜ በጌታ ደስ ይበላችሁ። ስለዚህ ይህን ጌታ በጭብጨባና በእልልታ መስገኑት እንደገና በደንብ አድርጋችሁ። ሃሌሉያ። እግዚአብሔር የተባረከ ይሆን። እግዚአብሔር ታላቅ ነገር አደረገልን፣ ደስም አለን። ይሄ ደስታችሁ ለዘላለም በቤታችሁ የጸና ይሁን። ለዘላለም በአገልግሎታችሁ የጸና ይሁን። ሙሽሮችን እባርካቸዋለሁ። ደስታችሁ፣ ሰላማችሁ ለዘላለም የጸናና የተትረፈረፈ ይሆንላችሁ። እግዚአብሔር ይባርካችሁ። ጨርሻለሁ። ለቄስ ዋኜ እሰጣለሁ። እግዚአብሔር ይባርካችሁ።